ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ እና ለየት ባለ እናት ልጇን በጥያቄ እንደዚህ አባትሽ ማን ነው እናትሽ ማን ነው እያለች እንደዚህ የምታጣድፈው እች ልጅ እኮ ፈልጋ አልመጣችም። አንቺ ነች ፈልገሽ ያመጣሻት ማለት ነው። ልጅሽን እንደዚህ አይነት ጥያቄ እንትሏ እስከሚሰበር ቅስሟ እስከሚሰበር ድረስ ይህን ያህል አባትሽን አታውቂውም? አባትሽን ታውቂዋለሽ ወይ? አንቺ ያላስተዋወቅሻት እሷ እንዴት ነው የምታውቀው? አንቺ ከማን እንደወረሻት ያላወቀች ልጅ አንቺ ያላስተዋወቅሻት እሷ ፈልጋ ነው እንዴ? ማን እንደሆነ አባቷ አንቺ ነሽ እኮ እናት ነች እኮ አባትን የምታስተዋውቀው። በአንቺ ተሰቃየው የአንቺ አባት እንደዚህ ያደረገኝ ያንቺን ፈልገሽ ያመጣሻት እንጂ ይችል ፈልጋ መጣች እንዴ? አንዳንዴ እናቶች ብዙ ለልጆቻቸው መስዋዕት ይከፍላሉ። እንደዚህ አይነት እናቶች ደግሞ ያለች ልጅ ማለት ነው ለሽ ያወቀች በአይምሮዋ የሚመላለስ ነገር ሊኖር ይችላል። ይህን ያህል ጥያቄ ይህን ያህል ፍጥጫ የምታፋጥጭባት ልጅቷ ምን ታድርግሽ? እሱ በደረሽ ሌላም ሰው በደረሽ በአንቺ አባት ምክንያት ነው ሁሉ ነገር የወደቀብኝ ሁሉ ነገር እንትን ያልኩት እያልሻል ነው። በአንቺ አባት ምክንያት ነው በአንቺ ምክንያት ነው። እቺ ልጅ እዛ ምን ታድርግሽ? እቺ ልጅ ምን ታድርግሽ ማለት ነው? ወይኔ አንዳንዴ ወደን ያመጣናቸውን ልጆች እንደዚህ የምናሰቃይ እናቶች በጣም ትገርማላችሁ። ወዳችሁ ነው ያመጣችኋቸው እንጂ እነሱ ፈልገው ወይ እዚች ምድር ላይ ፈልገው አይደለም የመጡት። እዚች ምድር ላይ ፈልገው አይደለም የመጡት እና በእናንተ ምክንያት እንደዚህ ሆን በእናንተ ምክንያት ለእናንተ እንደዚህ ብዬ የምትሉ እናቶች ማለት ነው። እነዚህ ልጆች እኮ ወደው አልመጡም፣ ፈቅደው አልመጡም። እናንተ ፈቀዳችሁና ወዳችሁ ነው ያመጣችኋቸው። አንቺም ይሄን ሁሉ ስቃይ ከምታደርሽባት ማለት ነው። ይሄን ሁሉ ስቃይ ከምታደርሽባት እቺ ወዳ አልመጣችም። ፈልገሽ ነው ያመጣሻት። ፈልገሽ ነው ተበድለሽም ቢሆን ምንም ብለሽ ቢሆን የባልሽን ቁጭት ወደ ልጅሽ እንትላትኝ ማለት ነው። ሌላ ሰው የጎዳሽን ወደ ልጅሽ እንትላትኝ። ልጅቷ ደግሞ በቃ ምን እንደምትመልሰው ሁሉ ጠፋባት። ምንም ነገር የምታውቀው ነገር የላትም። እንዴ አባትሽን ታውቂያለሽ? አንቺ ያላስተዋወቅሻት የተወቀው አንዳንዴ የምንናገራቸውና የምንላቸውን ሁሉ የማናውቃለን ማለት ነው። አባትሽ አንቺ ነሽ እኮ ማስተዋወቅ ለልጅሽ ያለብሽ እና አንዳንዴ እናቶች ስንባል ብዙ ነገሮች እንችላለን። ታውቃላችሁ ሚዲያ ላይ ሁለት ልጆች ይዛ እንዴት ልብስ እያጠበች ብዙ ነገር የምታሳልፍ ብዙ ልጆች 6 እኮ ነው የሚያሳድጉት እናቶቻቸው ማለት ነው። ከብታቸው ይዘው አንቺ ለአንድ ልጅ እንደዚህ ያሰቃየሻል። ሌላ ልጅ ቢኖርማ እንዲህ ልታረጊያ ነው። አንቺ እኮ አሁን ወይ ለሚዲያም ብለሽ ይሆን አናውቅም፣ ለምንም ብለሽ ይሆን አናውቅም፣ እንትልም ብለሽ ይሆን አናውቅም። እሱን የሚያውቅ የለም። ስለዚህ ልጅቷን አታሰቃያት። መሀሪ ትያታለሽ፣ ተናገሪ ትያታለሽ። መጨረሻችን ነው። አይንሽን አላየሽም ትያታለሽ። ምን ወልዶ መጣል ባንቺ አልተጀመረ። ታያታ እንግዲህ ታያት። ነፍስ ያወቀች ልጅ ነች። አንድ ለነፍስ ያለ ያሳድጋታል፣ ለነፍስ ያለ ያበላታል፣ ያጠጣታል፣ ያለብሳታል። እግን ፈልገ ያልመጡ ልጆችን እንደዚህ እንትን አትበሉ፣ አታሰቃዩ። እናንተ ፈልጋችሁ ያመጣችኋቸውን ልጆች ማለት ነው። ሁላችሁም እናቶች የተባላችሁ ማለት ነው። ለልጆቻችሁ መስዋዕትነት መክፈል ያስፈልጋችኋል። እነዚህ ልጆች ፈልገው አይደለም የመጡት፣ እናንተ ፈልጋችሁ ነው ያመጣችኋል። አባትሽ ያክፉ አባትሽ አረመኔ አባትሽ ወዴት ነው እንትያሹ። ዛሬ ልጅቷ ምን ታደርግሽ? ፍቅራችሁ ጊዜ እሷ ገብታለች እንዴ? ይሄን ይመጣል ብለሽ ማሰብ አትችይም ነበር። መጀመሪያውን እኮ አንድ ነገር ስናስብ ይሄ ይመጣብናል ብለን ማሰብ አለብን። አሁን አንዳንዶቹ ለምን ልጅ አልወለድሽም? ለምን እንደዚህ አላረግሽም ይሉኛል። ይሄ ይመጣብኛል ብዬ ነው ልጄን የኔ ያደግኩበትን እንድታድግ አልፈልግም። ልጆቼ
ወንድም ይሁን ሴትም ልጆቼ እኔ የነበርኩበትና ያሳለፍኩበትን ነገር እንዲያድጉ አልፈልግም። ለምን መሰላችሁ? እኔ ብዙ ነገሮች አይቼ ብዙ ነገሮች ተሰቃይቼ ነው እዚህ የደረስኩት። ልጆቼ ግን የኔን እድል እንዲያገኙ እንዲነካቸውም አልፈልግም። ስለዚህ አንዳንዴ ዝም ብለን እንትልንልና ወደ ልጆቹ እናሳብባለን። እናንተን የወለድኩበት ቀን የተረገመ ይሁን፣ ለእናንተ ብዬ እኮ ነው መከራዬን የማየው፣ ለእናንተ ብዬ ነው ስቃዬን የማየው፣ ለእናንተ ብዬ በቃ ብዙ እናቶች ናቸው ይህንን ሮሎ ሲሉ የምሰማቸው ማለት ነው። አንዳንዴ ዝም ብዬ ሳስበው ለምን እናቶች ለምን አመጡን ብዬ አንዳንዴ አስባለሁ ማለት ነው። ከመጀመሪያው እኔ ህጣን ሆኜ እኔ እናቴም እንደዚህ ብላ ማታውቅ ለዚህም አልደረሰች። ሌሎቹ እናቶች ግን ለእናንተ ብዬ ጠቁሌ ከስቼ ለእናንተ ብዬ እንደዚህ ተንገራትቼ እናት እኮ ነች ዛሬ ያንን ካሳ የምትክሰሽ ልጅሽ ነች። ያንን ነገር የምታደርግልሽ ይችል ስታድግ ነው። ይችል ስራ ስትይዝ፣ ይችል ቁም ነገር ስትይዝ የእናቷን ዋጋ የምታውቀው ማለት ነው። እንደዚህ እያሳቀቅሻት በምን የአንቺን ዋጋ ታውቀዋለች። እንደዚህ ለአንቺ እንደዚህ አድርጌ ለአንቺ እንደዚህ ብዬ የአንቺ አባት እንደዚህ አድርጎኝ አንቺ አረ እንዴ የእሷን አባት እኮ ይችል እያላስተዋወቀችሽም አይደል እንዴ? አንቺን የመጀመሪያውን ሄደሽ የተለጠፍሽበት። ስለዚህ ልጅቷ ምን ታደርግ? ልጅቷ እንደው በአደባባይ እንደዚህ እንትን ባትያት ጥሩ ነው። እናት ነች። እናትነትሽን ደግሞ እንድትገዣት ትችይ። ስለዚህ አንዳንዴ የምንጠጣቸውና የምናደርጋቸውን እያወቅን ብንሄድ ብዬ ነው የማስበው። እኔ በበኩሌ በጣም ነው የምፈራው። በጣም ነው ልጆቼን እንደዚህ ለመናገር እንደዚህ ለማለት